ወይ ጉድ! ጭራሽ ጸጉሩን ትደባብስልኛለች። ጭራሽ ደግሞ አረ ይች ልጅ አበደች። ጋይሳራ አበደች። እዩ ተብዬዋ ማለት ነው አበደች። እኔ ግን ማለት ነው ዛሬ ስለሌላ ነገር ላወራ ሳይሆን የመጣሁት በጣም ትልቅ ጥያቄ ስለሆነብኝ ትላንትና እንግዲህ ልጅቷን እንደሰማችኋት እዩን እንደሰማችኋት ማለት ነው ምን ብላለች መሰላችሁ? ብሩክ ደግሞ ያወራችሁና ደግሞ እያደረገችው ያለችው ነገር አንድ ነው ተግባሩ ማለት ነው። እና ትላንትና ምንድነው እንትን ያለችው እንግዲህ ማለት ብሩኬን ለማግኘት ብሩኬን ያለበትን ለማወቅ አንድ ስልክ ብቻ መደወል በቂ ነው። ይሄ ሰውዬ ማን ነው? ምንድን ነው? ማንጋ ነው የምትደውለው? ማንጋ ነው በአንድ ስልክ ስለ ብሩኬ መረጃ የሚነግራትስ ማን ነው? ማንን እንጠርጥር ጋይስ? ማንን? ካሜራማኑ ቤኪን ወይስ ፍጼን? ማን ነው ተጠርጣሪ? እስኪ ለዚህ ነገር እኔ እኮ የሚገርመኝ ነገር ጠላቶቹ እኮ የብሩኬ እነዚህ ናቸው እኮ ሌላ ማንም አይደለም። ማንም አይደለም። ጠላቶቹ የገዛ ጓደኞቹ ናቸው። ትላንትና እንግዲህ እዩ እኔ እስካሁን እንዳየሁት አዲስ አበባ መታጠቅም አይደለ እስካሁን ድረስ ማለቴ ከይሄ ስራ እንኳን ከተጀመረ ወዲህ። ስለዚህ እንዴት የብሩኬና የሃይሚን ቤት እንዴት ልታቅ ቻለች? እንዴትስ ነው በኮንፊደንስ የሃይሚን ልብስ ለቃቅም ያውጥቼ ጥልላታለሁ ይጣልሽና የሚለቃቀም አንቺ ለቃቃሚ ማለት ነው ስትል ነው የነበረው እንግዲህ ማለት ነው። እና ይህን ኮንፊደንስስ ማን ነው የሰጣት? ማን ነው የሚሰጣት? በመጀመሪያ ሃይሚና ብሩኬ በዙሪያችሁ ምን ያክል በቃ የራሳችሁ ከኋላችሁ የሚከተላችሁ ምን ያህል ጠላት እንዳለ ልታውቁ ይገባል። በዚህ ማለት ነው በዚህ ልታውቁ ይገባል። ምክንያቱም ማንም ሊነግራት አይችልም አጠገባችሁ ካሉት ሰዎች ውጭ። እኔ ማን ልበላችሁ? ፍፄ ወይ ደግሞ ቤኪ እነሱ ናቸው እንግዲህ ካጠገባችሁ ማይለዩት አይደለ? ሌላ ማን አለ ውዶች? እስኪ እንደው ማን ነው የሚጠረጠረው ሌላ ከነሱ ውጭ? ሁለተኛ ነገር ደግሞ ይሄ መሳይ ቤት የፈራረሰው ማለት እኔ እንጃ። ታስታውሳላችሁ አይደለ? እዛ አዲስ እንደገቡ ቤቱ ውስጥ እነ ቦቦስ ነበረ ሃይሚ ብሩኬ በቃ አለ አይደል የሚያምር ቪዲዮ ደስ ደስ የሚል ቪዲዮ ሲሰሩ የበዓል ቀን ራሱ በስማም የበዓል አይደለም የበዓል ሳይሆን በቃ የሆነ እራት አዘጋጅታ ምናምን ሃይሚዬ በማግስቱ ምናምን ብቻ ግን የሚያማምር ላይፍ ያሳለፉበት ቤት ውስጥ ደስ ደስ የሚል ጊዜ ያሳለፉበት ቤት ውስጥ እቺ መርዝ የሆነች ሴትዮ ተከትላ ስትመጣ ይደብራል። ሁለተኛ ነገር ደግሞ እዩ እኔ ለእዩ አንድ ነገር ልምከርሽ፣ እንደ እህትም እንደ ሴትም ማለት ነው ሴት እንደመሆኔ መጠንም በመጀመሪያ እርጉዝ ነሽ እንዳንል የምታደርጊው አክት ማለት ይው አለ አይደለ? ነፍሰ ጡር ክብር ናት። እውነት ለመናገር ለመሰላችሁ ነፍሰ ጡር ማለት ነፍሰ ጡር በእግዚአብሔር እጅ የተያዘች ናት። ኦሬዲ ነፍሰ ጡር ነው። በቃ እሷን መጥፎ ነገር መናገር፣ እሷን ማንቋሸሽ፣ እሷን ዝቅ ማድረግ፣ እሷን አለማክበር ጡር ማለት ያው ኃጢአት ነው። ነፍሰ ጡር በቃ በፈጣሪ እጅ የተያዘች ናት። ይቺ ሴት ልትከበር ነው። ግን እንዳናከብርሽ የሚያደርግ ደግሞ እንደ እርጉዝ አይደለም አክት የምታደርጊው። እንደዛ ጎንበስ ቀና እያልሽ እንደዛ ከፍ ዝቅ እያልሽ እንዴ እንደዛ ትግል አንዳንዴ እንደውም ሲመጡ የሚታገሉበት ሁሉ ሰዓት አለ። ለምሳሌ ባለፈው ሆስፒታል ውስጥ መችለት ነው ደግሞ እንደዚሁ እና ምንሽም ነፍሰ ጡር ስለማይመስል እንዴት አድርገን እኛ እናክብርሽ? እንዴት አድርገንስ ነው የምናምንሽ? በጣም ግራ አጋባኝ ነገር ማለት ነው። እንዴ እንደ ነፍሰ ጡር ሁኝ እንድትከበሪ። ብዙዎቻችሁ ነፍሰ ጡር ናት አክብራት የምትሉ ሰዎች አላችሁ። በእግዚአብሔር እጅ እኔ በዚህ እንደማልደራደር ታውቃላችሁ። ለምን መሰላችሁ? ሴት ነኝ። ነፍሰ ጡር ምን እንደሆነች አውቃለሁ። እኔም ወልጃለሁ፣ አይቼዋለሁ። ነፍሰ ጡር ማለት ምን ያህል ከባድ እንደሆነ እንኳን አይደለም እንደዚህ ወጣችሁ በየሚዲያው ልዘሉ ይቅሩና ሁሉም ነገር ነው የሚያስጠላችሁ። ቤት ነው የምትውሉት፣ እንደፈለጋችሁ አትሆኑም።
በቃ ህመም አለው። በጣም ከባድ ነው። እንኳን እንደዚህ እንደፈለጋችሁ እንጠጥ ልትሉ ይቅሩና ቤታችሁ ውስጥ ራሱ የቤታችሁን ስራ ማከናወን አትችሉም። ጎንበስ ቀና ማለት አትችሉም። በጣም ከባድ ስሜት ነው ያለው። በቃ በጣም ከባድ ህመም ነው ያለው። እቺ ግን እንደምታያት እንጠጥ እንኳን ማለት እኔ በእርግጥ እኔ አሁን ያው ራሴ አይቼዋለሁ። በዛ ላይ ደግሞ በጎረቤት በጓደኛ አያለው። እህቶቼ ይወልዳሉ። አሁን እህቶቼ እናቴን እንኳን እኔ የመጨረሻ ልጅ ስለሆንኩኝ እናቴን አርግዛ አምጣ ስትወልድ አይቻለሁ አልላችሁም። ምክንያቱም የመጨረሻ ልጅ ነኝ እኔ። ግን አሉ ታላላቆች አሁን ሲወልዱ አሉ። የወንድሞቼ ሚስቶች ሲወልዱ የታላላቆቼ እንዴ እርጉዝ አረ እንደዚህ አይደለም የምትሆነው። እንዴት ምኗም እርጉዝ አይመስልኮች ሴትዮ እርጉዝ አይደለችም ብለን እንዳንደበንድብ ደግሞ ሆዶ አብጧል። የተቀፈደደ ነገር አለ። የሆነ ቅፍድዳ ያለችው ነገር አለ። እኔ እኮ በጣም ነው ግራ ያጋባኝ የዚች ሴትዮ ማለት ነው። አንዴ ደግሞ እርግዝናው አንዴ ይጨምራል፣ አንዴ ይቀንሳል። እኔ አላማዋ እች ሴትዮ ቀጥታ ሀይሚና ብሩኬን ማለያየት ነው ስራዋ። ስለዚህ ሀይሚዬ የኔ ቆንጆ፣ የኔ ስማርት፣ የምወድሽ የማከብርሽ፣ የሚዲያው መሪ፣ የሚዲያው ንግስት፣ የሚዲያዋ ንግስት፣ ንግስተ ሰባዬ። ስለዚህ አንዴ ተጎድተሻል። አልተጎዳሽም አንልም፣ እግዚአብሔርን አልልም። እኔ በቃ እንደዚህ ትናገራለሽ እንደዚህ ታዲያ ኖ እንደዛ አይደለም። እኔ ሁለቱንም እኩል ነው ማያቸው ውዶቼ አልልም። ግን ሀይሚያ እንዴ ተጎድተሻል፣ ተበድለሻል። ግን ደግሞ ተበድለሻልና ተጎድተሻልና ከሀይሚ ከብሩኬ ተለይተሽ ደግሞ ሰላም ታገኛለሽ ብለን ስለማናስብ ተረጋጊና እችን ሴትዮ ከመሀላችሁ ማስወጣት እርግጠኛ ነኝ ከመሀላቸው ማስወጣት የምትችለው ሀይሚ ብቻ ናት። እችን ሴትዮ የማስወገድ የማባረር ኃይል ያላት ሀይሚ ብቻ ናት እንጂ ብሩኬ ምንም አልቻለበትም። ሲጀመርም ማለት ነው ምንም። ልጅቷን ይፈልጋታል አይፈልጋትም፣ ልጁ የእሱ ነው አይደለም፣ ይወዳታል አይወዳትም። ግን እሳ ልጅቷን ኮስተር ብሎ ከህይወቱ ማስወጣት አልቻለም ብሩኬ። በቃ ከብዶታል፣ ታውቃላችሁ ከብዶታል። የምር እውነት ለመናገር ትላንትና አሳዝኖኛል። ጸጉሩን ስደባብሰው ምናምን በቃ በሼም ይሁን በምን ይሁን ብቻ ይሁን እንጃ ብቻ ዝም እያላት ያለው አላቅም። ግን የሆነ አለ አይደለ ኮስተር ብሎ ገፋ እንዳያረጋት የሆነ የያዘው ነገር አለ ታውቃላችሁ። የያዘው ነገር ሼም ይሁን ብቻ ግን አክብሯት ይሁን ነፍሰ ጡር ናት ብሎ ፈርጦ ብቻ ግን ከባድ ነው። እውነቴን ነው የምላችሁ በጣም ከብዶታል ብሩኬ በጣም። ስለዚህ ሀይሚዬ እዚህ ቦታ ላይ ግዴታ ታስፈልጊዋለች ለብሩኬ። እችን ሴትዮ ከህይወታችሁ ነቅለሽ ማስወጣት የምትችይው አንቺ ብቻ ነች። ስለዚህ ከዚህ በላይ ደግሞ አንቺም አትጎጂ እሱም አይጎዳ፣ በነበራችሁበት ቀጥሉ፣ ተመለሱን ባይነኝ እኔ ከዚህ በኋላ ማለት ነው። ለምን አንዴ ተጎድተሻል አልተጎዳሽም የምልበት ምንም ምክንያት የለም። ይሄ ያንቺን ጉዳት መደበቅ ይሆንብኛል። ተጎድተሻል፣ ግን ደግሞ በቃ ከዚህ በላይ አትጎዱ ሁለታችሁ። ተረጋጊና ተመለሽና ታረቂ። እውነቴን ነው። እና ያው ሀይሚዬ የት እንዳለችም ታውቃላችሁ ሁላችሁም። ማሂ ጋር እንደሆነች ሰምቻለሁ ወሬ። ማሂ ጋር ናት ብለዋል እዛው ማለት ነው አዲስ አበባ። እና ባካችሁ በቃ ወደ ነበራችሁበት ተመለሱ የኔ ቆንጆች። የምር በጣም ናፈቃችሁን። አሁን ሰላማችሁ ናፈቀን፣ ተሰቃየን። የእውነት ቪዲዮ ራሱ እስከ ዛሬ በጉጉት የምንጠብቃችሁ፣ አሁን ላይ ግን ምንም ያጓጓ ነገር አይደለም ቪዲዮ። የምሬን ነው የምላችሁ።